ሃይሚ ጋር ከዚህ በኋላ እኔም መቀጠል አልችልም። ይቅርታ እንደዛ ስል እግዚአብሔር አርሃባ ከዚህ በላይ መቋቋምም አልችልም። ምንም ማድረግ ስለማልችል አንቺ ምንድን ነው የምትዩ? ደስተኛ ማድረግ አልችልም ከዚህ በኋላ እሱ በእርግጠኝነት ማለት ነው። ደስተኛ ካላደረኩት እኔ ደስተኛ ካልሆንኩ እሱን ደስተኛ ማድረግ ስለማልችል በውስጥ መስመር ተበዳድላችሁ ተቆሳስላችሁ ነው እንዴ ነገር ያሉት? ሌላ ፍቅረኛ ይዛለሁኝ። ከዛ በኋላ አንተ እኔን በፍቅር ሸኝተ በፍቅር ድረኸኝ ከቤትህ መውጣት ትፈልጋለሁኝ። ጋሽ ጓደኛ ልትዚ ጉድጓድ ግቢ ዝም በይ እኔ የማይገባኝ ቋንቋ አትናገሪያ። በቃ ይሄ የተጨመላለቀ ነገር አታውሪብኝ። ሌላ ጓደኛ እንጂ ምናምን ነገር እንዲህ ኧረ እባክሽ ጓደኛ። እሺ እኔ ደስተኛ አልኩን። እግሮትም ስር ወድቄ እለምናለሁ። እሷ የምትፈልገውን ነገር ብቻ ያርጉላት በእናትህ። እኔ አይ ከዚህ በኋላ እኔ ወደ እንትንም አልገባም። በቃ ከሃይሚ ጋር በፍቅር የምንለያይ ከሆነ እንለያይ። ጋሽዬ ከባድ ውሳኔ ወሰኑ። በጣም ነው የሚያሳዝነው። እንግዲህ ሃይሚዬ አልፈልግም፣ ብሩኬም ጋሽዬ ጉልበታቸው ላይ ተንበርክኮ ጋሽዬ ካሁን በኋላ የኔና የሷ ጉዳይ አብቅቷል ሲል፣ ጋሽዬ ደግሞ ከካሜራ በኋላ ነገራችሁን ጨርሳችሁ መታችሁ ነው ወይ እኔን እዚህ ውስጥ የምትከቱኝ በማለት ሃይሚን ደግሞ ስነ ስርዓትሽን ያዢ ጉድጓድ ነው የምከትሽ በማለት ጋሽዬ በጣም ዛሬ ተናደው እንግዲህ አስደንጋጭ ምላሽ መልሰዋል ማለት ነው። ሃይሚና ቡራዬ ግን ለምን መለየት ፈለጉ? ሃይሚዬስ እንዴት ይሄ ልትቻለ? ጭራሽ ሃይሚዬ ፍቅረኛ ሌላ ወስኛለሁ ስትል ጋሽዬ ከዚህ በፊት ያደረግሽው ነገር አለ ማለት ነው። እናንተ ባላችሁት መንገድ አልንቀሳቀስም በራሴ መንገድ ነው ስትል ጋሽዬ እንግዲህ በጣም አዝነው ሃይሚዬ እንግዲህ ሲናገሯት አይተናል ቪዲዮውን ማለት ነው። ሃይሚዬ ግን እንዴት ይሄን ነገር ልትወስኝ ይቻልሽ? የሰው ልጅ ያጠፋል ደግሞ ሰው ይቅር መባብ። አንዳንድ ሰዎች በጣም ይገርሙኛል። ይቅርታ ትልቅነት እኮ ነው። ይቅርታ ማለት እኮ በጣም ትልቅነት ነው። ግን አንዳንድ ሰዎች ይቅርታን እንዴ ትንሽ ነገር ነው የምትቆጡት። በጣም ነው የሚገርመኝ እና ሃይሚም ላይ ያየሁትኝ እንደዛ ነው። ብሩኬ ይቅርታ እንደዛ ስንት ነገር ለምኗት ዛሬ እኚህ የተከበሩ አባትን አስቀምጣ ጭራሽ በቃ ምንም አልፈልግም ከህይወቴ ይውጣልኝ እያለች፣ ይሄ በጣም አስፈሪ ነገር ነው። አባትን ይዞ መጥቶ እንደዚህ ማረግ ግን ከባድ ነው። ጋሽዬን ከዚህ ነገር ውስጥ ብታስወጧቸው። ጋሽዬ ምንም የሚያውቁት ነገር የለም። ግን በአንዳንድ ደግሞ ሰዎች ጋሽዬ ይሰደባሉ። እንዴት በቪዲዮ ጋሽዬ ሊመጡ ቻሉ እንዴት ይላሉ። ግን ጋሽዬ ብዙ ጊዜ እናያቸዋለን ቪዲዮ ላይ ሲመጡ ሊያስታርቁ ነው የሚመጡት እንጂ ሌላ ነገር ፈልገው አይደለም። ሊያስታርቁ ልጆቹ ሰላም እንዲመጣል በቃ ሰላም እንዲሆኑ ፈልገው ነው የሚመጡትና ባሰርቧቸው እንደኔ መልካም ይመስለኛል። ጋሽዬ በጣም ስነ ምግባር የተሞላባቸው በጣም በስነ ምግባር የታነጹ አባት ናቸው እና ሃይሚና ብሩኬ በቃ እንለያይ፣ እኔም ቆርጫለሁ እሱም ቆርጧል፣ እንለያይ እያሉ ነው። እናንተ በጣም በእናንተ በጨረቃዎች አያምርም። በእናንተ የሚያምረው ፍቅር ብቻ የፍቅር አስተጻጽ ነበር። አሁን ላይ ግን ቤተሰብ ይሄ ቪዲዮ ለሁሉ የሚድረስ ላይክ ሸር በማድረግ